ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ዛሬም ሊቨርፑልን በሚመለከቱ የተለያዩ ጉዳዮች ተመልሼ መጥቻለሁ። በዛሬው ዕለት ምን መለከታቸው እንግዲህ ሊቨርፑል በርንማውዝ ሁለት ተጫዋቾችን ሊያስፈርም ነው እያሉን ይገኛሉ የተለያዩ ዘገቦች። እነዚህና ማናቸው የሚለውን እንመለከት ይሆናል። በተጨማሪም ደግሞ ኤፍኤስጂዎች የሊቨርፑል ባለሀብቶች ማለት ነው ተጨማሪ ክለብ ለመግዛት እንግዲህ አስበዋል። አሁን ላይ እንግዲህ አራት ክለቦችን እየተመለከቱ ነው የሚገኘው የሚለውን ነገር የምንመለከት ይሆናል። እንደዚሁም ደግሞ ሊቨርፑሎች እንግዲህ አዲስ የስፖንሰርሺፕ ስምምነትን ፈጽሟል። ይሄን የምንመለከት ይሆናል። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ ቻናሉ ቤተሰብ እንድትሆኑ እንደዚሁም ደግሞ ደውሏን በመጫን ሁሉ ጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን ዘገባዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው እንግዲህ ሊቨርፑሎች አዲስ ስፖንሰርሺፕ ስምምነትን ፈጽሟል። ይህን ስምምነት እንግዲህ የፈጸሙት ከቪዚት ማልዴቪያ ከሚባለው ጋር ነው። ይህ ስምምነት እንግዲህ ለረዘም ላለ ጊዜ ይቆያል ተብሎ ነው የሚጠበቀው። በርግጥ ይህን ስምምነት እንግዲህ ከዚህ በፊት ነበር የፈረሙት 2020 ላይ ነበር ፌርማውን አኑሮ የነበሩት። ነገር ግን ደግሞ በዛ ሰዓት እንግዲህ በኮቪድ ምክንያት እንግዲህ አራዝሞት ነበር እስከ 2022 ድረስ እንግዲህ ሆልድ አድርገውት ነበር፣ ስምምነቱ እንዳይፈጸም አድርገውት ነበር። ከዛ በኋላ ግን ያለፉትን 2 ዓመት ደግሞ የበለጠ ፓርትነርሺፑን እንግዲህ ለማጠንከር በሚል ነበር ያቆዩትና አሁን ላይ እንግዲህ የተስማሙት ማለት ነው። በዚህ መሰረት እንግዲህ ቪዚት ማልዴቪያ የሊቨርፑል ኦፊሻል የቱሪዝም ፓርትነር ሆኗል ማለት ነው። ይህ ስምምነት እንግዲህ የወንዶቹንም የሴቶቹንም ቲም የሚመለከት ይሆናል። በተለይ ለሊቨርፑል አሁን ላይ እንግዲህ አሪፍ የሆነው ምንድነው አምና እንግዲህ 2023-24 ላይ ከሜዳ ውጪ ባለ በኮሜርሻል ሬቨኒው ማለት ነው ከኮሜርሻል የተሰበሰቡ ገቢዎች እንግዲህ ሪከርድ ሆኖ የተመዘገበበት አመት ነው የነበረው። በአመቱ በ2023-24 ላይ እንግዲህ 308 ሚሊዮን ፓውንድ ማግኘት ችሎ ነበር ሊቨርፑል። አሁን ላይ እንግዲህ ይሄ ቪዚት ማልዴቪያ እንግዲህ እዛ ላይ ተጨማሪ ገቢ ይሆናል ተብሎ ነው የሚጠበቀው። ለነሱም ደግሞ እንግዲህ ተጨማሪ ገቢ እናገኝበታለን ብለው ነው ያሰባሉ ያሉት። ምክንያቱም እንግዲህ ሊቨርፑል በፕሪሚየር ሊግ ውስጥ ከሚገኙ ክለቦች እንግዲህ ብዙ እይታ ብዙ ተመልካች ያለው ክለብ ነው። በተለያዩ ሚዲያዎች በዩቲዩብ እንደዚሁም በፌስቡክ በኢንስታግራም በኤክስ በተለያዩ ሚዲያዎች እንግዲህ ፕሪሚየር ሊግ ክለቦች እንዳለ የበለጠ እይታ አግኝቷልና ይህ ነገር ደግሞ ቪዚት ማልዴቪያ ላይ እንግዲህ ተጨማሪ እይታ እንዲያገኙ ያደርጋቸዋል እንዲያስተዋውቁ ያደርጋቸዋል በሚል ነው እንግዲህ ይህን ስምምነት የፈጸሙት። ለሊቨርፑልም እንግዲህ ተጨማሪ ገቢ ይሆናል ተብሎ ነው የሚጠበቀው። ሊቨርፑሎች እንግዲህ ባለሀብቶቹም ለክለቡ እንግዲህ ተጫዋቾች ለመግጃ እንግዲህ የሆነ ያህል ገንዘብ ይሰጣሉ ብለን ተስፋ እናደርጋለን። ምክንያቱም እንግዲህ የተለያዩ ተጫዋቾች ያስፈልጉናል በዚህ ሰዓት። ሌላኛው ምን መለከተው እንግዲህ የዚህ ወር የፕሪሚየር ሊጉ ምርጡ ተጫዋች ታውቋል። በዚህ መሰረት እንግዲህ መሐመድ ሳላህ የወሩ ምርጥ ተጫዋች ተብሎ ተመርጧል። በዚህ ወር እንግዲህ 6 ጨዋታዎችን ማድረግ ይችላል መሐመድ ሳላህ። ከነዚህ 6 ጨዋታዎች እንግዲህ 10 የጎል ተሳትፎ ማድረግ ይችላል። 6 ጎል አስቆጥሮ እንደዚሁም ደግሞ 4 አሲስት በማድረግ ማለት ነው። በቀጣይ ምን መለከተው ደግሞ የተጫዋቾች ጥሪ ይሆናል። እንደሚታወቀው ከካርሊን ካፕ ጨዋታ በኋላ እንግዲህ ተጫዋቾች ወደ የሀገራቶቻቸው በመሄድ የሀገራት ጨዋታ ያደርጋሉና ከወዲሁ እንግዲህ ጥሪ እየቀረበላቸው ነው። ባለፈው እንግዲህ አሊሰን እንደተጠራ ነግረናችሁ ነበር። አሁን ላይ ደግሞ ኮናቴ ለፈረንሳይ ብሔራዊ ቡድን ጥሪ ቀርቦለታል። ባለፈው እንግዲህ ፒኤስጂ ጋር በተደረገው ጨዋታ እንግዲህ ተቀይሮ መውጣት ችሎ ነበር። ከዛም በኋላ በሰራውለቹ ፕሮግራም እንግዲህ ከጉዳት ይልቅ ድካም ነው የታየበት ተብሎ ነበርና እሱም እንግዲህ ካርሊን ካፕ ጨዋታ እንግዲህ ለፍጻሜ ጨዋታ ይደርሳል ተብሎ ነው የሚጠበቀው። በዚህ መሰረት እንግዲህ ፈረንሳይም ለብሔራዊ ቡድን ጨዋታ ጥሪ አድርጋለታለች ማለት ነው። በመቀጠል ምን መለከተው ደግሞ የኤፍኤስጂን ጉዳይ ይሆናል። ከዚህ በፊት እንግዲህ እንደሚታወቀው ኤፍኤስጂዎች ተጨማሪ ክለቦችን ለመግዛት ሲያስሱ ነበር። በተለይ ደግሞ አውሮፓ ውስጥና ሳውዝ አሜሪካ ውስጥ እንግዲህ እየተመለከቱ ነበር። ከዚህ በፊት እንግዲህ በስፋት ሲያያዝ የነበረ አንድ ክለብ አለ፣ ቦርዶክስ የተባለው የፈረንሳይ ክለብ ማለት ነው። እሱን ለመግዛት እንግዲህ ጥረቶችን ሲያደርጉ ነበር፣ የተለያዩ ነገሮችን ሲመለከቱ ነበር። ነገር ግን ደግሞ ያ ነገር ሳይፈጠር ቀርቷል። ቦርዶም እንግዲህ በዛም ምክንያት በፋይናንሻል ምክንያት እንግዲህ ወደ 4ኛው ዲቪዚዮን መውረድ ይችላል። ከዛ በኋላም ግን ክለቦችን ለመግዛት እንግዲህ ዝም አላሉም። የተለያዩ ክለቦችን እየተመለከቱ ነበር። እንደ ዘ አትሌቲክስ ዘገባ ከሆነ ጄምስ ፒርስ ነበር ለአትሌቲክስ እንደዘገበው ከሆነ ሊቨርፑሎች እንግዲህ ኃላፊዎቹ ሳይሆኑ እነዚህ ቴክኒካል የሚባሉት ሰዎች እንግዲህ 20 ክለቦችን እየተመለከቱ ነበር። እነዚህን 20 ክለቦች ደግሞ ሲመለከቱ የነበረው ከፋይናንሻል ከቴክኒካልና ከጂኦግራፊካል ስታንድ ፖይንት ነበር ሲመለከቱ የነበረው። በእነዚህም የተመለከተው እንግዲህ ወደ 4 ክለቦች አውርደውታል ነው እየተባለ ያለው። እነዚህም ክለቦች ደግሞ ቱሉዝ ከፈረንሳይ እንደዚሁም ዌስትሮል ከቤልጂየም
ጊል ቬስኬት ከፖርቹጋል እንደዚሁም ደንዲ ዩናይትድ ደግሞ ከስኮትላንድ ናቸው። እነዚህ አራት ክለቦች እንግዲህ እየተመለከቷቸው ነው ያሉት እነዚህ ባለ ሀብቶች። እንደሚታወቀው እንግዲህ ማይክል ኤድዋርድስ ወደ ኤፍኤስጂ ሲመለስ እንግዲህ እንደዚህ አይነት መልቲ ክለብ ሲስተምን ለመቆጣጠር በሚል ነበር የመጣውና አሁን ላይም እንግዲህ እነዚህን ክለቦች በመግዛት ደረጃ እንግዲህ የማይክል ኤድዋርድስ እጅም አለበት ነው እየተባለ ያለው እና አሁን ላይ እንግዲህ በደንብ ትኩረታቸው የሆነው ቱሉዝ ላይ ነው እየተባለ ያለው። ምክንያቱም እንግዲህ ቱሉዝን በባለ ሀብትነት ያዙት እንግዲህ ኤፍኤስጂ ላይ ትንሽ ድርሻ ያላቸው ካምፓኒ ናቸው። እነዚህም ካምፓኒ እንግዲህ ሬድ በርድስ ካፒታል ፓርትነርስ የሚባሉት ናቸውና 2020 ላይ ነበር ቱሉዝን የገዙትና እነዚህም ባላቶች እንግዲህ ይህንን ክለብ ለመሸጥ አስበዋል ነው እየተባለ ያለው። በዛ ሰዓት እንግዲህ 80 ክለቦችን ተመልክተው ነው ቱሉዝን የገዙትና እነዚህ ሰዎች እነዚህ ካምፓኒ እንግዲህ ይሄንን የሚሸጡት ከሆነ ኤፍኤስጂዎች ይገዙታል ተብሎ ነው የሚጠበቀው። በርግጥ በየትኛው ሰዓት ሊገዙት ይችላሉ የሚል ታይም ፍሬም አልተቀመጠለትም። ነገር ግን ደግሞ ሊቨርፑሎች የሊቨርፑል ባለ ሀብቶች ግን ቱሉዝን ለመግዛት እንግዲህ እያሰቡ ነው እየተባለ ነው ያለው እና በዛ ላይም እየተነጋገሩበት ነው ያለው። መቼ እንደሚገዛ እርግጠኛ ባይሆንም ማለት ነውና ልክ ግዢው እንደተፈጸመ እንግዲህ የሊቨርፑል እህት ክለብ ይሆናል ማለት ነው ቱሉዝ። ከዛም በኋላ እንግዲህ እነዚህን ሁለት ክለቦች ደግሞ የሚመለከቱት ከላይ ሆኖ ማይክል ኤድዋርድስ ከጁሊያን ዋርድ እና ከፔድሮ ሞርኪዮስ ጋር በመሆን ነውና የተለያዩ ተጫዋቾች ለዛም ክለብ ይገዛሉ ተብሎ ይጠበቃል። እንደውም ለሊቨርፑል ራሱ ፊድ ሊያደርግ ይችላል ከቱሉዝ እየመጡ ሊቨርፑል የሚጫወቱበት እድል አለ ነው እየተባለ ያለውና ኤፍኤስጂዎች እንግዲህ ይሄንን ክለብ ለመግዛት ቆርጠው ተነስተዋል ነው እየተባለ ያለው። በርግጥ ይሄ ክለብ ብቻ አይደለም የተለያዩ ክለቦችንም መግዛት ነው የሚፈልገው። በአውሮፓ ውስጥም ከአውሮፓ ውጪም ያሉ ክለቦችን መግዛት ይፈልጋል። በተለይ በአውሮፓ ውስጥ እንግዲህ አዲስ የወጣ ህግ አለ፣ ዩኤፋ ያጸደቀው ህግ አለ። ምክንያቱም እንግዲህ የተለያዩ ባለሀብቶች መልቲ ክለብ ሲስተምን እየተጠቀሙ ነው ያሉት እና ማንቸስተር ሲቲ እና ሬድ ቡሎች የተለያዩ ክለቦችን ይዘው ነው እየተጫወቱ ያሉትና ዩኤፋ ባወጣው ህግ ምንድነው ያለው? መልቲ ክለብ ሲስተም ያላቸው ክለቦች እንግዲህ መጫወት ይችላሉ፣ የአውሮፓ ውድድሮች ላይ መሳተፍ ይችላሉ። ነገር ግን ይሄ የሚሆነው በአንድ አይነት ውድድር ላይ እስካልሆኑ ድረስ ነው። አሁን ለምሳሌ ሊቨርፑሎች ቱሉዝን ገዙትን በለ ኤፍኤስጂዎች ከዛ በኋላ ግን ሁለቱም ለሻምፒየንስ ሊግ መጫወት አይችሉም። አንደኛው ለሻምፒየንስ ሊግ አንደኛው ለዩሮፓ ሊግ ግን መጫወት ይችላሉ ብሎ ህግ አውጥቷልና ይሄ ነገር እንግዲህ የተለያዩ ክለቦችን እንዲገዙ ያደርጋቸዋል ተብሎ ነው የሚጠበቀው። ከዛ በኋላ እንግዲህ ለሊቨርፑል ምን ያህል ይጠቅማል ሌላ ክለብ መኖሩ የሚለውን ነገር እንግዲህ ሲደርስ የምንመለከተው ነው። በርግጥ ለአንዳንድ ክለቦች ግን እየጠቀመ ነው ያለው። አሁን ለምሳሌ ማንቸስተር ሲቲ እንግዲህ ሳቪኒዮን ያመጣው ከጄሮና ነው። ጄሮና ደግሞ በውሰት ነበር ያመጣው ከአርጀንቲና ላይ ብራዚል ላይ አርጀንቲና ላይ ካለ ክለብ ነው የመጣውና እነዚህ ሶስቱ ክለቦች እንግዲህ የሲቲ ፉትቦል ስር ነው የሚተዳደሩትና እርስ በርስ እየተጠቃቀሙ ነው ያሉት። ከዛ ከላቲን አሜሪካ ወደ ጄሮና ሲመጣ በውሰት ነው የመጣው፣ እዚህ ጄሮና ውስጥ ቆየ። ከዛ ከጄሮና ደግሞ ወደ ማንቸስተር ሲቲ መጣና እንደዚህ እየተጠቃቀሙ ነው ያሉትና ይሄ ነገር እንግዲህ ለአንዳንድ ክለቦች ጥሩ ጥቅም ይሰጣል ተብሎ ነው የሚጠበቀው። በመጨረሻም የምንመለከተው ደግሞ ሊቨርፑሎች እንግዲህ ሁለት የበርንማውዝ ተጫዋቾችን ሊያስፈርሙ አስበዋል ነው እየተባለ ያለው። በርግጥ አንደኛው ስም ለማንም አዲስ የሆነ ስም አይደለም፣ ሚሎስ ኬርኬዝ ነው። ሌላኛውንም እንግዲህ እንገምት ቢባል መገመት የሚቻል ተጫዋች ነው። ነገር ግን ቅድሚያ እስቲ የሚሎስ ኬርኬዝን እንመልከት። ሚሎስ ኬርኬዝ እንግዲህ ዘንድሮ በጣም ድንቅ የሚባልን ብቃቱን እያስመለከተን ያለው በተለይ በግራ በኩል እንግዲህ በጣም ትልቅ ተስፋ የተጣለበት ተጫዋች ነው። ወርልድ ክላስ መሆን የሚችል ተጫዋች ነውና ሊቨርፑሎች እንግዲህ ከዚህ በፊትም እሱን እንደሚፈልጉት ሲነገር ነበር። በርነማውዞች ደግሞ በዛ ላይ 40 ሚሊዮን ፓውንድ ነው እሱ ላይ የለጠፉትና ሊቨርፑሎች እንግዲህ ያንን መክፈል ይከብዳቸዋል ተብሎ አይጠበቅም። በተለይ ደግሞ ክረምት ላይ እንግዲህ የተለያዩ ለውጦችን ሊያደርጋሉ ተብሎ ነው የሚጠበቀው። በተለይ የግራ ክንፍ ተከላካይ ላይ እንግዲህ ሮበርትሰን እንደ ድሮ ብቃቱ ላይ አይደለም ያለው፣ ትንሽ እየተዳከመ እየመጣ ነው ያለው። እንደዚሁም ደግሞ ሲሚካስ ደግሞ የሮበርትሰንን ያህል ራሱ መድረስ አልቻለምና እዛ ቦታ ላይ መጠናከር አለበት እየተባለ ነው ያለው። መጠናከርም ነበረበት። ስለዚህ ክረምት ላይ እንግዲህ እሱን ለመግዛት አስበዋል ነው እየተባለ ያለው። በርግጥ እሱ ብቻ አይደለም እዛ ቦታ ላይ እንግዲህ ተመራጭ ተደርጎ እየተቀመጠው። አንደኛው እንግዲህ የአያክስ ተጫዋች ሆኖ ሀቶ ነው፣ ሌላኛው ደግሞ የወልቭሱ አንቲኖሪ የተባለው ተጫዋች ነው። እንደዚሁም ደግሞ የጄሮናው ራሱ ሙጌል ጉቴሬዝ የተባለው ተጫዋች ነው። በቅርቡም ደግሞ አንድ ተጫዋች እንግዲህ ከሊቨርፑል ጋር ስሙ ሲያዝ ነበር። ይሄም ተጫዋች እንግዲህ የቪራሊያሩ ካራንዶስ የተባለው ተጫዋች ነው። ይሄ ተጫዋች እንግዲህ ከላስ ፓልማስ ነበር በነፃ ዝውውር ወደ ቪላሪያል የገባውና እሱንም እንግዲህ ለ18 ወራት እየተመለከቱት ነበር ነው እየተባለ ያለውና ምናልባትም እንግዲህ የዚህ ተጫዋች እንግዲህ ውድ የሚሆንባቸው ከሆነ ወይም ደግሞ ሌሎች ተጫዋቾችን በገዙበት አይነት እንግዲህ ያን ያህል የማይመጣጠንላቸው ከሆነ በብር አንፃር ምናልባትም እንግዲህ ሌሎችን ተጫዋቾች ሊመለከቱ ይችላሉ ተብሎ ነው የሚጠበቀው። ነገር ግን እስካሁን ድረስ ግን እሱ ነው ቀዳሚ ተመራጭ ተደርጎ የተቀመጠው ሚሎስ ኬርኬዝ። እንደሚታወቀው እንግዲህ ወደ በርንማውዝ ከመምጣቱ በፊት እንግዲህ ለኤዜድ አልካማር ነበር ሲጫወት የነበረው እና
ኤዜድ አልካማር እንግዲህ ወደ በርነማውዝ ያመጣው ደግሞ ሪቻርድ ሂው ነበርና ምናልባትም እንግዲህ እሱን ተጫዋች በደንብ ጠንቀቆ ስለሚያውቀው እሱን ያስቀድማል ተብሎ ነው የሚጠበቀው። ይህንንም እንግዲህ የዘገቡት ዘሜል ናቸው። ሉዊስ ስቴል የተባለ ጸሐፊ ነው እንግዲህ ይህንን የጻፈው እና አሁን ላይ እንግዲህ ኢንተርናሽናል ብሬክ እየመጣን ያለው ወደ ኢንተርናሽናል ብሬክ ከሄደ በኋላ እንግዲህ እዛው ቅርብ ከሆኑ ሰዎች ጋር እንግዲህ ይነጋገርበታል ተብሎ ይጠበቃል። በዚህ በትራንስፈር ዙሪያ ለሊቨርፑልም እንግዲህ ሌላ ጥሩ ነገሩ ምንድነው እሱ እንደሚታወቀው እንግዲህ ለሃንጋሪ ነው የሚጫወተው። ለሃንጋሪ ደግሞ ሲጫወት ሳውዝ ላይ የሱ ምርጥ ጓደኛው ነው እንደ ወንድሙ ነውና በጣም ቅርብ ግንኙነት አላቸው። ያም ነገር ደግሞ ምናልባትም ወደ ሊቨርፑል እንዲመጣ ሊገፋፋው ይችላል ተብሎ ነው የሚጠበቀው። ሊቨርፑሎችም እንግዲህ እሱ ላይ ትኩረት አርገውበታል ነው እየተባለ ያለው። ሌላኛው የበርንማውዝ ተጫዋች የሆነው ደግሞ ዘንድሮ እንግዲህ ድንቅ ተጫዋች ተብሎ ሌላኛው ከበርንማውዝ ከሚጠሩ ተጫዋቾች መካከል አንደኛው የሆነው እንግዲህ የመሃል ተከላካይ የሆነው ደን ሁጅሰን የተባለው ተጫዋች ነው። የተጫዋች እንግዲህ በበርንማውዝ ከመጣ በኋላ ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው። እንደሚታወቀው እንግዲህ የተጫዋች ከጁቬንቱስ ነበር ወደ በርንማውዝ የመጣው እና በጣም በርካሽ በሚባል ሂሳብ ነው የመጣው። በ15 ሚሊዮን ፓውንድ አካባቢ ነው ወደ በርንማውዝ የመጣውና ጁቬንቱሶች ይህን ተጫዋች እንግዲህ እንዴት ሊሸጡት እንደቻሉ ራሱ በጣም የሚያስገርም ነው። በእርግጥ በውሰት ለሮማ ሰጥተውት ነበርና ግማሽ ሲዝን በሮማ ቆይቶ ነበር። እዛም እንግዲህ ድንቅ የሚባልን ጊዜን ማሳለፍ ችሏል። ከዛም በኋላ ነው እንግዲህ ሪቻርድ ሂው ወደ በርንማውዝ እንዲመጣ ያደረገውና ድንቅ የሚባል ተጫዋች ነው። ይሄ ተጫዋች እንግዲህ ኔዘርላንድ ነው የተወለዱ ነገር ግን ለስፔን የሚጫወት ተጫዋች ነውና ዘንድሮ እንግዲህ በፕሪሚየር ሊጉ እንግዲህ በርንማውዝ ጠንካራ የሚባልን ጉዞ እንዲያደርጉ ከረዷቸው ተጫዋቾች መካከል እንግዲህ አንደኛው እሱ ነው። ቁመቱም ራሱ ረጅም የሚባል ነው። ገና ወጣት ተጫዋች ነው። ቀጣይ ወር ላይ ነው እንግዲህ 20 አመቱ የሚመላውና በጣም ቴክኒካል ዲፌንደር ነው የሚባለው። እንደዚሁም ደግሞ የቀኝ እግር ተጫዋች ነው። ነገር ግን ደግሞ በግራ በኩል መጫወት የሚችል ነው። ልክ እንደ ቨርጂል ቫን ዳይክ ማለት ነው። ቨርጂል ቫን ዳይክ አሁን የቀኝ እግር ተጫዋች ነው። ነገር ግን በግራ በኩል ነው የሚጫወተውና ልክ እንደሱ ሁላ ቀኝ እግር ሆኖ በግራ በኩል መጫወት የሚችል ተጫዋች ነው። እንደዚህም ደግሞ ከኳስ ጋርም ያለው አጫወቱ እንግዲህ በጣም ምርጥ የሚባል ተጫዋች ነው። ከኳስ ጋር ምቾት ይሰማዋልና ሊቨርፑሎች እንግዲህ እሱን ለማስፈረም ንግግር ሊያደርጉ ይችላሉ ወይም ደግሞ ሊሄዱ ይችላሉ ተብሎ ነው እየተጠበቀ ያለው። ይህንን እንግዲህ የዘገበው ዘ አይ ፔፐር የተባለው ዘገባ ነውና እንደነሱ ዘገባ እንግዲህ የሲዝን ካለቀ በኋላ እሱን ለማስፈረም እንግዲህ ጥረት ያደርጋሉ ብሏል። በእርግጥ ሊቨርፑሎች ብቻ አይደለም እሱ ላይ ፍላጎት ያላቸው ማንቸስተር ዩናይትድም እንደዚሁም ደግሞ ቶተናምም እሱ ላይ ፍላጎት አላቸው ነው እየተባለ ያለው። ነገር ግን ደግሞ ሊቨርፑል የተሻለ አድቫንቴጅ አለው። ቀደም እንደነገርኳችሁ እንግዲህ ሪቻርድ ሂው ነው እሱ ላይ ተጽዕኖ መፍጠር እየቻለ ወደ በርንማውዝ እንዲመጣ። ከዛም በተጨማሪም ደግሞ ሊቨርፑሎች እንግዲህ አሁን ባለው ስታተስ እንግዲህ ወደ ቻምፒየንስ ሊግ መግባት ቻንሳቸው የሰፋ ነው። መግባትም ችለዋል። እንደዚሁም ፕሪሚየር ሊግ ራሱ የማንሸነፍ ቻንሳቸው በጣም የሰፋ ነውና ምናልባት ያ ትልቅ አድቫንቴጅ ሊሆን ይችላል። ቶተናምና ዩናይትድን ከተመለከተን ደግሞ ቀጣይ አመት ቻምፒየንስ ሊግ ይገባሉ ተብሎ አይጠበቅምና በዚህ መሰረት እንግዲህ ሊቨርፑልን ሊያስቀድም የሚችልበት ቻንስ አለ። አሁን ላይ እንግዲህ እሱን ለመግዛት ወደ 50 ሚሊዮን ፓውንድ ያስፈልጋል ተብሎ ነው የተቀመጠውና ሊቨርፑሎች እንግዲህ ይሄንን ይከፍላሉ ተብሎ ነው የሚጠበቀው። በተለይ ደግሞ አሁን ላይ እንግዲህ የቨርጂል ቫን ዳይክ ሁኔታ እስካሁን ድረስ እንግዲህ እልባት አላገኘለትም። ይፈርማል አይፈርምም የሚለው ነገር አልታወቀም። እንደውም በቅርቡ በሰጠው አስተያየት እኔም ሰርቼላችሁ ነበር። ስለ ቀጣይ አመት ምንም የማውቀው ነገር የለም ብሎ ነበርና ቢፈርም እንኳን ቫን ዳይክ ወደ ሊቨርፑል የሚያቆየውን ኮንትራክት ቢፈርም እንኳን ይህ ተጫዋች ለሊቨርፑል በጣም አስፈላጊ ነው። በሁለቱም በኩል መጫወት የሚችል ተጫዋች ነው። እንደዚሁም ደግሞ ለቫን ዳይክም ትክክለኛ ተተኪ ያስፈልገናል። ቀጣይ ወር ላይ እንግዲህ 20 አመት የሚሞላው ተጫዋች ከሆነ ልክ እንደ ቫን ዳይክ በቫን ዳይክ ስታንዳርድ መጫወት ከቻለ ራሱ ከዚህ በኋላ ወደ 10-13 አመት መጫወት ይችላል። እስከ 33 እስከ 34 አመት ድረስ መጫወት የሚችል ተጫዋች ነው። በዚህ በቃቱ እየጨመረ የሚሄድ ከሆነና ትክክለኛው የቨርጂል ቫን ዳይክ ተተኪ መሆን ይችላል። ከዛ በኋላ እንግዲህ ሊቨርፑል ለቀጣይ ጊዜያቶች ራሱ ጥሩ ጥምረትን መፍጠር ይችላል በዚህ ተጫዋችና በኳንዛ መካከል ማለት ነውና ሊቨርፑሎችም እንግዲህ ዘንድሮ በጣም ብዙ ተጫዋቾችን ሊያመጡ ይችላሉ ተብሎ ነው የሚጠበቀው። የተለያዩ ቦታዎችን ያጠናክራሉ ተብሎ ነው የሚጠበቀውና አንደኛው እንግዲህ የቨርጂል ቫን ዳይክና የሙሐመድ ሰላም ቦታ የሚተካም ተጫዋች ያስፈልጋቸዋልና ምናልባት ይሄ ተጫዋች እንግዲህ ለቨርጂል ቫን ዳይክ ትክክለኛው ተተኪ መሆን የሚችልበት ተጫዋች አለና ሊቨርፑሎች ምናልባት ከተሳካላቸው እንግዲህ ከበርንማውዝ ሁለት ተጫዋቾችን የሚያስፈርምበት እድል አለ ማለት ነው። ይህን ተጫዋችና ሁጅሰንንና ሚሎስ ኪርኬዝን ማለት ነውና እነዚህ ተጫዋቾች ሁለቱም ከፈረሙ እንግዲህ ለሊቨርፑል ትልቅ ተጨማሪ ነገር ነው የሚሆነው። ትልቅ ግብአት ነው የሚሆነው። በርግጥ ሪቻርድ ሁለቱንም ከድሮ ክለቡ ማምጣቱ ሰነፍ ሊያስመስለው ይችላል። ነገር ግን ደግሞ ከሌሎች ተጫዋቾች የበለጠ እነዚህ ተጫዋቾችን በደንብ ያቃቸዋል። ምክንያቱም እንግዲህ ወደ በርንማውዝ ከመምጣታቸው በፊት ብዙ ነገርን አይቶ ነው እነሱ ላይ ሰርቶ ነው እንግዲህ ወደዛ እንዲመጣ ያደረገውና ምናልባት እንግዲህ በደንብ ስለሚያቃቸው ለዚህ ለሊቨርፑልም ይጠቅማሉ ብላ ስላሰበ ወደ ሊቨርፑልም ሊያመጣቸው አስቦ ሊሆን ይችላል ተብሎ ነው የሚጠበቀው። እንግዲህ በእነዚህ ዙሪያ ያላችሁን አስተያየት ኮሜንት ሴክሽን ላይ በመጻፍ አሳውቁን። በተለይ ደግሞ
ሚሎስ ኬርኬስ እንደዚሁም ደግሞ በሁይሰን ዙሪያ ያላችሁን አስተያየት እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁን። በቀጣይ በሌላ እስከምንገናኝ ድረስ እኔ እዚህ ላይ አበቃው። ቻው።